ልቀቅ ቦርሳዬን ወግድ አንተ ልቀቅ ቦርሳዬን ልሂድበት ማዘር ድንገት ተነስተው እንደዚህ አይበሉ ታዲያ እኔ መሄድ ፈለኩኝ እናንተ መሄድ አሁን መሄድ ያስከፍቷችሁ ነው እንዴት ያስከፋ እናት እኮ ነው እናታችን ትተው ሲሄዱ ልንደሰት ያለቀስኩ እንደንተ እንዴት ያለቀስ በስተርጅና ልታለቅስ ነው ደግሞ ዝም በላት ወግድ ኧረ ሰላም ልጆች እንዴት ናችሁ? ሰላም ናችሁ ወይ? በጣም ናፍቃችሁኛል። ሰሞኑን በጣም ስራ በዝቶብን ነበረ። ያው ታውቃላችሁ የልጅ እርጉዝ ናት። እሷን ትንሽ ወደዛ ወደዚህ ብለን አልተመቸንም። ዛሬ ግን እኔ መሄድ እፈልጋለሁ፣ ወደ ሀገሬ መሄድ እፈልጋለሁ። ደከመኝ እንዳልኳችሁ፣ ባሌም ናፈቀኝ፣ ልጆቼም ናፈቁኝ። የዚህ ያሉት ልጆች ደግሞ አትሄጂም እያሉ ነው እና አሁን እኔ ድንገት ብድግ ብዬ እሄዳለሁ ብዬ አልነገርኳቸውም፣ ግን ተነስቻለሁ። እንግዲህ ለእናንተ የምነግራችሁ ደግሞ ምንድን ነው ይሄ ሰብስክራይብ የሚደረገውን አድርጉና ሙልት አድርጉልኝ። እኔም እንደነሱ አትሂጂ የምላት ሴት እንድትኖር አጠገቤ። ይኸው አትሂጂ የሚሉኝ እነሱ ለምን ይመስላችኋል? ቁጭ ብለው እዚህ ከኔ ጋር መዝናናት ይፈልጋሉ በፊልም። እኔም እንደሱ መዝናናት ፈልጋለሁ። ሙሉልኝ ይሄን ሰብስክራይብ በሚባለውን ነገር እኔም ደግሞ እንደነሱ ጨዋታ እንዳመጣላችሁ አሪፍ ጥሩ ነገር እንድሰራላችሁ ልጆቼ። አሁን እኔ መሄዴ ነው። እናንተም በጣም ነው የምወዳችሁ። አገራችን አሁን የበርበሬ ጊዜ ነው። የምትፈልጉት በርበሬ ስንት ኪሎ እንደምትፈልጉ ንገሩኝ። ለእናንተም አመጣላችኋለሁ። የምትፈልጉት ቦታ ላይ ይደርስላችኋል። ግን እዛ ፈረንጅ ሀገር ያላችሁ ልጆች እዚህ ሀገር እንዲሰጥላችሁ ከነገራችሁኝ ከእርሻዬ እየወሰድኩ እሰጥላችኋለሁ። አሁን ልጆቼን ልጣራ ነው። ምን እንደሚሉኝ ጉዳቸውን ልስማ። ወይ ሂጂ ነው የሚለው ወይ ቀሪ። እኔ ግን አልቀርም፣ ወስኛለሁ። ልሄድ ነው። ለማንኛውም እናንተ በደንብ ተከታተሉ ምን እንደሚያደርጉ። መሄዴን ወደውታል ወይስ ጠልተውታል የሚለውን ነገር አጣሩ። ይወዱኛል አይወዱኝም የሚለውን ነገር በደንብ አድርጋችሁ አይታችሁ ጻፉልኝ። እኔ እናንተ የጻፋችሁት ሁሉ ስለሚገባኝ። አለሜ አቤት ማዘር። እስቲ ነይ አንቺ። ቆይ በኋላ እመጣለሁ፣ ስራ ይዤ ነው። ኧረ ተይ፣ በኋላ ታለቅሻለሽ። ካመለጥኩ አልገኝም። ነይ። ቆይ ጠብቂ ብሎኝ እኮ ነው ፍቅር። ልጥራ ወይስ ልምጣ ነኝ? ኧረ ጥሪው። እሱ ደግሞ እንደው ምንድን ነው ጓዳውን የሚለው? እስቲ ጥሪልኝ ፍቅር እና ልጆች እና ይወን እናንተ እሱ ከሌለ ወይ እንደውልለት። ደውይለት። እስቲ ጉዱን እንስማ፣ ጉዳቸው። እኔ የምለው አለሜ መጣ በቃ መጣ ማዘር። እስኪ ደህና መጣችሁ። እንኳን ደህና መጣችሁ። አይ የት ሄደው ነው? ልሄድ እኮ ነው። ልሄድ ነው ልጆቼ። ቀልዱ ነው ማለት የት ሄደው ነው የወጡት? ለባብሰዋል። ተው የሆነ ቦታ ሄደው ነው የሚመስል። የሰው ዕቃ አይነካም፣ ነውር ነው። የቆይተሽ ነው? የት ቆይቼ? እኔ ልሄድ ነው ልጆቼ። የት? እኔ ወደ ሀገሬ ልሄድ ነው። ማለት ማዘር እናትና ሙሉ ጎጃም። ቀልድና ምን ይለኝ? ኧረ እናንተ ልጆች ቀልድማ የጀመራችሁት እናንተ ናችሁ። እናንተ ባልና ሚስት አለያየሽ ትላላችሁ። እናንተ እኮ ከባሌ ጋር እያለያያችሁኝ ነው። አይታወቃችሁም እንዴ? አይደለም ማዘር፣ ቀልዱ ቀልድ ነው። የት ሄደው እየመጡ ነው? በጣም አራኛን ሳይነግሩ። ኧረ እኔ የትም አልሄድኩም። ወደ ሀገሬ ልሄድ ነው። መኪና መጥቷል ብሎኛል። አባትህ መኪና መጥቷል 11 ሰዓት ላይ ተዘጋጅ ብሎኛል። እኔ ምንም በቃ ማዘር ልሂድ። እኔ ልሂድ ናፈቀኝ ባለ ጉድልብሽና እስቲ ቆይ እናወራለን ቀስ ብለሽ። አትንካ። ሻንጣዬ አይንቀሳቀስም፣ ከቦታው አይንቀሳቀስም። ሻንጣዬ ይቀመጥ። አይደለም አንቺ ምን ብለሻት ነው? ደግሞ ቀልድና መለይ ምን ማለት ነው? እኔ ገና ምን ሆነሽ ነው እናቴ? ምን አየሽ? ምን ሰማሽ? በዚህ ፍጥነት ግን መሄድ እፈልጋለሁ። በቃ ምን ተነጋገር ነው?
ሴት ልጅ ስላልሆንኩ ነው አሁን ተነስቶ ይሄዳሉ። ወይ ጉድ! እስከ ዛሬም እንዲህ እያላችሁ እናትሽ ስላልሆንኩኝ ልጄ ስላልሆንኩኝ እያላችሁ እስካሁን አቆያችሁ። እኔ አሁን መሄድ እፈልጋለሁ። ውለጂ ልጅ ጥሩ ነው። ውለጂ። ድንገት ነው እንዴ ታዲያ የሚሄደው? እንደዚህ ድንገት አለ እንዴ? ስንት ቀን ተናገርኩ ልጄ ልሄድ እያልኩ ስንት ቀን ተናገርኩ። ማዘር እሷም ኮዲ ይሳታል ነው መውለጃሽ ሲደርስ 8ኛ ወርሽ ምናምን ሲደርስ ለበግም ለበሬም ለሁሉም ነገር ለማረሳ ምቾት ጎጃም ጥሩ ነው፣ አብረን እንሄዳለን። 8 ወር እስከሚሆንሽ ግን ትቼሽ አልሄድም ብለውኛ አይደል እንዴ? ቢሆንም ልጄ በጣም ረፈደ። ልጆቼ ናፈቁኝ፣ ባሌም ናፈቀኝ እኮ። ይመጣሉ፣ ተነጋግረናል እኮ እዛ ያለው ነገር እንደዚህ ስለማይል እንደምናስመጣቸው እዚህ እንደሚቆዩ ለተወሰነ ጊዜ ይመጣሉ። እንደዚህ አይነት ነገርማ ይቅርብሻል። ካልመጣሽ ዛሬ ልኬልሻለሁኝ፣ መኪና አለ። ካልመጣሽ ዛሬ አንቺ እዛ የጀመርሽው ነገር አለ ማለት ነው። እዚች በር ላይ እንዳትደርሺ። ምንም ሀብት ንብረት የለሽም። እዚች ንብረት አለ ብቻ አይደለም። ፋዘር እኮ ደውዬላቸዋለሁ። ኑ ሲጀመር ፋዘር በርበሬውን ልልቀም እና ደግሞ ለወፍጮ ሰራተኛ ላዘጋጅና ወፍጮ ቤቱንም ለሰው ሰጥቼ በርበሬውንም አስለቅሜ ከዝኜ እመጣለሁ። ልጆቹን ይዤ ችግር የለውም። ባባንም ስላላዩት ፋዘር የተወለደው ድጋሜማ ሲወለድ አያመልጠኝ እመጣለሁ ስላሉ አሁን እኛ ካስከፋን እኔ እኮ እንደ እናትና ልጅ ሆነናል ብዬ ነው ያሰብኩት። አሁን ድንገት አናታዝንሽም እንዴ? በዚህ ማለት እሄዳለሁ ማለት ስንት ነገር አስረድተው ሲደርስ እመጣለሁ። ኧረ በስመ አብ በይ እናቴ። ምን ነካሽ እናቴ? አሁን እንጂ ልጅ ኧረ የማይሆነው። ኧረ በስመ አብ። እኔ ማዘር ከሄዱ እሄዳለሁ። እዛው ከኔ ጋር ትሄጃለሽ? ይሄ ነው ስራሽ። በቃ አካሄድሽ ሁላ እንደዚህ በል እንዳትናገር ልጄ፣ ስርዓት ያዝ። ልጄን ይዤ እሄዳለሁ። ልጅህን ያዝ እናቴ። በቃ እንግዲህ እኔ ስርዓት ያለው ነገር ትባሉ ምን ማለት ነው? እሄዳለሁ ማለት አስቀምጪ ማርያም ማለት በህግ እንዳነካ እቃዬን እንዳታስጨንቂኝ ግን አትሄጂም። አይሆንም እቃዬን እንዳነካ እኔ እሄዳለሁ። በቃ ልጄ ይኸው እሄዳለሁ ብላለች። በሻንጣችንን ያዥና አሁን አይደለም 1 ወር 2 ወር ቆይተን አብረን እንሄዳለን። አንተ ቆይ እስኪ ወጣ በል እስኪ ወደዛ ሂድና አንዴ እናውራ። እሷ እኔ ምን እወጣለሁ? ሻንጣሽን አስቀምጣለሁ። እኔ እንዳነካ ሻንጣዬን ዞር በል። በህግ አምላክ ሻንጣዬን እንዳነካ ስሚ ልጄ ንገርሽ። እኔ ያ ሽማግሌ እንደነገርኩሽ የጎረቤት የሳራ ፍቅር አይቀርም። በህልሜም እየመጣ ተቸግሬያለሁ። እቃና ንብረቴን ሀብቴን ትናንት ለመጣች ሴት ከሚሰጥብኝ አንቺ ልጅ ከፈለግሽ አብረሽኝ ትሄጃለሽ። ግን ልጅሽስ ባልሽስ? አይደለም ማዘር፣ አሁን መቼም እኔ እንደ ልጆት ካዩ እውነት በአፍ ብቻ ሳይሆን በልቦም እንደ ልጆት ካዩ መቼም እርጉዝ ነኝ እያወቁ አለሁልሽ ልጅ ድገኔ ብለው ተስፋ ሰጥተው ትተውኝ አይሄዱም ማለት ነው። እኔ ከሄዱ ሁለተኛም አንደዋወል እንደና እነ ልጅ አላዩኝም ማለት ነው። ችግር የለውም። እንደ ልጅ አላዩኝም፣ ችግር የለውም። በቃ እሄዳለሁ። ቆይ በህግ አምላክ ቆይ እስኪ ቆይ። እናንተ እኮ መሄድ የራሱ ደስ ብሏችኋል እኮ ያስታውቃል። ምንም ማስመሰል እኮ አያስፈልግም ልጄ። እናንተ ፊታችሁ እኮ ጥርስ በጥርስ ነው የሆነው። ደስ ብሏችሁ መሄድ። ልቀቅ ቦርሳዬን፣ ወግድ አንተ ልቀቅ ቦርሳዬን፣ ልሂድበት። ማዘር ድንገት ተነስተው እንደዚህ አይበሉም። ታዲያ እኔ መሄድ ፈለግኩኝ። እናንተ መሄድ አሁን መሄድ ያስከፍቷችሁ ነው? እንዴት አያስከፋ? እናት እኮ ነው። እናታችን ትተውን ሲሄዱ ልንደሰት እያለቀስ ነው እንዳንተ በስተርጅና ልታለቅስ ነው ደግሞ። ዝም በላት ወግድ። ኧረ የልጄን እምባ አይፈስም። የልጄን እምባ አይፈስም። ውሸቴን ነው ልጄ፣ ውሸቴን ነው። እናንተ ሁልጊዜ ፍራንክ ስትሉኝ እኔም ፍራንክ ማድረግ ጀምሬያለሁ። በቃ እና ሁልጊዜ እንደዚህ እስከ መቼ? እናንተ ብቻ ፍራንክ እኔም ፍራንክ መስራት። ፍራንክማ ቆንጆ ናት። ማዘራውን ጉዝ ነኝ። ደንግጬ የሆነ ነገር ቢሆን ደስ ይላል። ለምን ትደነግጫለሽ? ይኸውልሽ እንዴት እንደሚመታ ጠላትሽ ይደንግጥ ልጄ፣ አይዞሽ። እናንተ ናችሁ እኮ ያስተማራችሁኝ። እኔማ ከየት አመጣሁ? እኔም እንዴት አስደነገጥሽ? በጌታ ስሜ ሻንጣ ደግሞ ልብስ ሙሉ እንትን አድርገሽ ታዲያ ስማኝ፣ በጌታ ስም እያስተማራችሁኝ እናንተ ናችሁ።
ያልኳችሁ። አሁን ደግሞ እዚህ ፊልም ውስጥ ያሉት ልጆቼ ስለሆኑ ሰብስክራይብ የሚደረገው እሱማ ቆይ ተባባሪ ነው በሁሉ ነገር አንለቀው። ማን ያለው የኔ ልጅ ታዲያ የሚለው ማለት ነው። እሱ ልጅ ተስማምቶኝ ታዲያ እያለ ሄዶ እሱ ነው የሚያመጣልኝ። እሱ አደረገ። አሁን አንቺ ለወደፊትሽ ጥሩ ነገር ካስተማርሽ ጥሩ ነገር እኔ ልብ የሚያቆም ነገር ካስተማርሽ ማዘርሽ በቃ ምንም ለምጃለሁ። ምንም አታመጭም። ለምጃለሁ። እኔማ ልጅ ለምጃለሁ።